እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ የጥር 12 2018 ዓ.ም የዕለተ ማክሰኞ ኢቲቪ ዜና 57 ከምሽቱ 12 ሰዓት ሆኖ ጀምሯል ከኛ ጋር ቆዩ ግብዣችን ነው ሮዛ መኮንን ዜናዎቹን የመራው አብራያችሁ ቆያለሁ አበይት ጉዳዮቹን እንገራችሁ በኢትዮጵያ ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ ይኖርበታል ዋለ የአዲሲቷን አዲስ አበባ ገጽታ ለዓለም ለማስተዋወቅ በጋራ እንደሚሰሩ የከተማው ኮሚኒኬሽን ቢሮና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የከተማ ግብርና የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦት ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀ። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ አብራችሁን ቆዩ። ኢትዮ መልህቅ ውበትን መገንባት ሀገር መገንባት ነው። ውበት የጂኦ ስትራቴጂክ ማስፈጸሚያ ነው። ውበት ስስ አይደለም። ውበት አስተሳሳሪ ነው። ውበት ስልጣኔ ነው። ውበት ዲፕሎማሲ፣ ውበት የሀገር ከፍታ ማማ ነው። ኢትዮጵያ በዓለም ተወዳዳሪ የሚያደርጋትን የቱሪዝም መዳረሻ እየገነባች መሆኑ አማራጭ ኢኮኖሚን የመገንባትና ዘመኑን የዋጀ የልማት ስራ ነው እያሉ ናቸው። ለምንና እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ወደ ቀዳሚው ዘገባችን አመራን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን የድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ ታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን ኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም ደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻ ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬታማ የሆነ ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳርን ለመገንባት እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል።
ወደ ዝርዝር ዘገባችን አለፍን። ኢትዮጵያ ዘመናትን የተሻገሩ ስብራቶቿን ለመጠገን እየመከረች ትገኛለች። ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ ይኖርበታል። ምንተስኖት ይልማ ተጨማሪውን ይዟል። በትላንት ባልተግባባንባቸው ጉዳዮች ባደሩ የቤት ስራዎቻችን ምክንያት ሀገር ውድ ዋጋ ከፍላለች። በተለይ ችግሮቻችንን በጠመንጃ ፈሙዝ ለመፍታት የተጓዝንበት ርቀት የግጭት አዙሪት ውስጥ ከቶን በተጫነን ድህነት ላይ ተደምሮ በእንቅርት ላይ ጆሮ ደግፍ ሆኖብን ቆይቷል። ከዚህ አዙሪት ለመውጣት የቀደመው እንቅፋት ዳግም እንዳያገኘን የተዳፈነውን ትኩሳት መግለጥ፣ በችግሮቻችን ዙሪያ ወንበር ስቦ መምከር ብቸኛው ምርጫችን እንደሆነ ይታመናል። ችግሮች አሉ እኮ አንድ ማህበረሰብ ይቅርና በቤተሰብ ውስጥ አለመግባባት ይፈጠራል፣ ግጭት ሊፈጠር ይችላል። ግን ዋናው ምንድነው? ቁጭ ብለህ በውይይት ችግሩን መፍታት ነው። እሱን ያለመን እና እሱን ትልቅ ተስፋ ሰጪ ነው። መሳካትም አለበት። ይሄን ሌላ አማራጭም ያለ አይመስለኝም። ለኔ ያለን ብቸኛ አማራጭ ቁጭ ብለን በችግሮቻችን መወያየት፣ ለችግሮቻችን ምክንያት የሆኑ ነገሮች ነቅሰን ማውጣት፣ እነሱን መልስ መስጠት ነው ውይይት ማለት ነው። እንደ ሀገር በሁሉም ነገር እንኳን ባንግባባ በዋና ዋና ነገሮች ከተግባባን ሌሎች ትንንሽ ነገሮች በሂደት እየተፈቱ ይሄዳሉ። የቆየ ቁርሾን ለመሻር የጥላቻ ግንብን አፍርሶ በፍቅር ድልድይ ወደ ነገ ለመሻገር ይህንን እድል መጠቀም ግድ ይላል። ለእኛ ኢትዮጵያውያንም የኃይል አማራጭ ከሆነው የተሳሳተ ህሳቤ በመውጣት የችግር ሁሉ መፍቻ ቁልፍ ወደ ሆነው የሰላም አማራጭ ለመሻገር ወንበር ስቦ መነጋገር ብቸኛ ምርጫችን ነው። ሀገራዊ ምክክርም የሀሳብ ልዩነቶችን ሁሉን አሸናፊ ወደሚያደርገው ጠረጴዛ የሚጋብዝ የሰላም አማራጭ በመሆኑ ለቆየ ህመም የሚሆን ፍቱን መድኃኒት እንደሆነ ይታመናል። ይህ እድል የትውልዱን አርበኝነት የሚጠይቅ ሀገርን ወደ ከፍታ የማሻገር ብቸኛ ምዕራፍ፣ ከራስ ጥቅም የሚሻገር ስለ ሀገር መጻኢ እድል ለትውልድ የሚተርፍ ምንዳን የማቆየት አዲስ ተስፋን መሰነቂያ አዲስ መንገድ ነው። እኛ የኢትዮጵያ ሰዎች ሁሉ ሰው ከተመካከረን አንድ ቦታ ካልያዝን በጣም መጥፎ ላይ ነን። መመካከር አሁን የተማረ ሰው አለ፣ ውጭ አለ፣ አገር ውስጥ አለ፣ ዶክተሮች አለ። እነኚህ ላይ ወርቋል አገራችን። እነኚህ ቶሎ መላ መዘጋጀት አለበት። ኢትዮጵያ እዚህ ላይ ከቆመ መሰረት ሆኖ መኖር ይቻላል፣ ለልጁ ልጁ መሳለፍ ይቻላል የሚል ተመካክሮ አንድ ላይ መምጣት አለበት። ይሄ መድረክ ከዚህ በፊት የለንም። ተመካከሩ የሚል የለም። ተሰባሰቡና ተመካከሩና የፈለጋችሁን አስቀምጡ። የጫካ እየተጠራ ነው። መጥቶ መመካከር አለበት። ለሀገር ከሆነ ተመካክረን አንድ ላይ ካልመጣን በጣም ችግር ነው። ልጃችን ወደ መጥፎ ይሄዳል። የመደመር መንግስት የሀገርን ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ የትላንት ቂምን አራግፎ በጥላቻ መቃብር ላይ ቆሞ ኢትዮጵያውያንን እጅ ለእጅ የሚያስተሳስር በልዩነት ህብር ውስጥ ጎልቶ የሚታይ ዘመናትን የተሻገረ አንድነት እንዲጎለብት ሀገራዊ ምክክር ማድረግ፣ ቁጭ ብሎ መነጋገር ለተረጋጋ ሀገር መሰረት ነው ብሎ እየሰራ ይገኛል። የሀገር ብልጽግና የሀገር መረጋጋት ሰላም የሚመጣው በዜጎች መካከል እንደዚህ አይነት ነገር ሲፈጠር መወያየት፣ መነጋገር፣ መመካከር ሲቻልና የምክክሩ ውጤት ደግሞ የጋራ የሆነ ትርክት መሆን ሲችል ነው እና አይ ቲንክ መሰረታዊ ነገር ነው ማለት ምክክርና ይሄ አሰባሳቢ የወል ትርክት ለነዛ ነገሮች መሰረት ነው። ያለ ምክክር ያለ ስምምነት የወል ትርክት ሳይኖረን የተረጋጋ ሀገር መፍጠር ብልጽግና ማረጋገጥ አይቻልም ብዬ ነው ማምነውና በጣም የተሳሰሩ ናቸው። ለኛው ችግር ከኛው መፍትሄ የሚቀዳው ሀገር በቀሉ የመደመር እሳቤ በታሪክ አጋጣሚ የተገኘው እድል እንዳይባክን የተጀመረው የብልጽግና ጉዞ እንዲሰምር ኢትዮጵያ ልጆቿን ሰብስባ በሯን ዘግታ እየመከረች ነው።
በኢትዮጵያ የሀገረ መንግስት ግንባታ ሂደት የግል ጥቅምን ያስቀደመ የፖለቲካ ሀሳብ እንቅፋት ሆኖ ቆይቷል። የመደመር መንግስት የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ መቆም እንደሚገባ ያስቀምጣል። ወንድማገኝ ኃይሉ ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የአገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ያላቸው ህዝቦች የተሰራ ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታሉ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በህዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ ያረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖራል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው እንጂ የምታየው ሌላውን ሰው ማየት አትችልም። ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም። የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። የአዲሲቷን አዲስ አበባ ገጽታ ለዓለም ለማስተዋወቅ በጋራ እንደሚሰሩ የከተማው ኮሚኒኬሽን ቢሮና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገለጹ። ኢቢሲና የአዲስ አበባ ኮሚኒኬሽን ቢሮ በጋራ ለመስራት የሚያስችላቸውን የስምምነት ፊርማ ተፈራርመዋል። ይመራደም አዲስ አበባ
ዛሬ ከትናንትናዋ ጋር እየተለያየች ነው። አሮጌው ካባዋን አውልቃ በዘመናዊነትና በውበት የተሸመነ አዲስ ልብስን እየለበሰችም ትገኛለች። የታሪካዊው ቅንጅት ብስራት አዲስ አበባን እንደ ስሙ አበባ የማድረግና ገጽታዋን የማስተዋወቅ አዲስ የታሪክ ምዕራፍ ተከፍቷል። አንጋፋው ብሔራዊ ጣቢያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና የአዲስ አበባ ኮሚኒኬሽን ቢሮ የከተማዋን ገጽታ በጋራ ለመገንባት የሚያስችል የትብብር ስምምነት በፊርማቸው አጽድቀዋል። የኢቢሲ ግዙፍ የሚዲያ አቅምና የኮሚኒኬሽን ቢሮ የመረጃ ምንጭነት በዚህ መልኩ ሲቀናጁ የአዲስ አበባ የኮሪደር ልማት፣ የፓርኮች ውበትና የነዋሪዎቿ የኑሮ ዘይቤ ስለመቀየር በአዲስ መልክ ይተረካሉ። ይህ በጋራ የመስራት ስምምነትም እንደ ቀላል የሚታይ የቢሮክራሲ ሂደት ሳይሆን የአዲሲቷን አዲስ አበባ የለውጥ ትርክት ለዓለም ለማስተጋባት የተገባ ታላቅ ቃል ኪዳን ነው። የከተማችንን አጠቃላይ ነባራዊ ሁኔታ የልማት ስራዎቻችን፣ የመልካም አስተዳደር ስራዎቻችን ገጽታውን መገንባት በሚያስችል መልኩ በዘርፈ ብዙ የፕሮግራሞችና ስራዎች በዜናዎች በጋራ ለመስራት በዛሬው ዕለት የስምምነት ፊርማ አኑረናል። እስካሁንም ድረስ ኢትዮጵያ ብሮድካስት ኮርፖሬሽን ከአዲስ አበባ ኮሚኒኬሽን ቢሮ ጋር በጋራ በመሆን ሰፋፊ መሰረት ያላቸው ስራዎችን እየሰራ ቆይቷል። ኢቢሲ የአዲስ አበባን አዲስ ገጽታ እንደ መስታወት የሚያንጸባርቅ የከተማዋን ስኬት ከዓለም ጋር የሚያስተሳስር ወሳኝ የልማት አጋርም ሆኗል። የከተማዋን ግርማ ሞገስ በየቤቱ የሚያደርስ የቱሪስቶችን ዓይን ወደ ኢትዮጵያ የሚስብና የአፍሪካ መዲናነቷን በኩራት የሚያስመሰክር የሚዲያ ስራም ይሰራል። አዲስ አበባ የኢትዮጵያ ብልጽግና ተምሳሌት ናት። እያደገች ወደ ላቀ ከፍታ እየሄደች ያለች ከተማ ናት። እቺ ከተማ በእርግጥ ያለችበትን ሁኔታ በሁሉም በሚዲያ አማራጮቻችን ማሳየት፣ ማስተዋወቅ በሀገር ውስጥም በውጭ ቋንቋዎችም የከተማዋን አሁናዊ ሁኔታ የወደፊት ህልሞቿንም ለተመልካች ማድረስ፣ ለአድማጭ ማድረስ ዋና ስራችን ይሆናል። በዚህም ከኮሚኒኬሽን ቢሮ ጋር በጋራ ተቀናጅተን ከተማውን ከፍ የሚያደርጉ ስራዎችን ለመስራት ቃል እንገባለን። ኢቢሲ በአንጋፋነት ግርማው ደምቆ የሀገርን ክብርና የልማት ጉዞን በመዘገብ የማይደበዝዝ የታሪክ አሻራውን እያኖረ ይገኛል። ብሔራዊ ጣቢያውና የከተማው ኮሚኒኬሽን ቢሮ ቅንጅት መፍጠራቸው ደግሞ እንደ ሀገር መገናኛ ብዙሃንነቱ የአዲስ አበባን ፈጣን ለውጥና ዘመናዊ ገጽታ ለሀገር ውስጥና ለዓለም አቀፉ ማህበረሰብ በማስተዋወቅ ረገድ የማይተካ ሚናውን ለመጫወት ያግዘዋል። ዘርፈ ብዙ እንዲሁም የብዝሃ ቋንቋ ማዕከል ያደረገ የኢቢሲ የሀገር አቀፍ ናሽናል ሚዲያችን የምንኮራበት ሚዲያችን ነው። በዚህ የምንኮራበት ሚዲያችን በተለያዩ ቋንቋዎች የከተማችንን ገጽታ ሊገነባ በሚችል በመንግስትና በህብረተሰቡ መካከል ድልድይ መፍጠር በሚያስችል መልኩ ስራዎችን በጋራ የምንሰራ ነው የሚሆነው። ይሄ የዛሬ ስምምነታችንም የበለጠ ወደፊት አስፈንጣሪ ስራዎችን መስራት እንድንችል ያደርገናል ብለን እናምናለን። በዚህ እጅግ በጣም ደስተኞች ነን ማለት ነው። ሁለቱ ተቋማት ስለ አዲሲቱ አዲስ አበባና ህብረ ብሔራዊት ኢትዮጵያ ሲሉ እጅ ለእጅ ተያይዘው ሲሰሩም የከተማዋ እድገት በምስል ብቻ ሳይሆን በልብ ውስጥ በሚቀመጥ ስሜት ይቀርባል። አዲስ አበባን እናስተዋውቃለን የሚለው ይህ ስምምነት ከተማዋን የብልጽግና ተምሳሌት የማድረግ ጉዞዋንም የፈጠነ ያደርገዋል። ዛሬ የተፈረመው ፊርማ ታዲያ ላሸበረቀችው አዲስ አበባ የሚበራ የድምፅና የመታያ መስታወቷ ችቦ ነው። የትብብራችን ዘላቂ ትብብር ነው። የከተማውን ስራ መስራት እንደ ሀገር መንግስትና ህዝብ ከሚያስቡት ሁለንተና ብልጽግና ከመድረስ ህልማችን ጋር የተዛመደ ነው። ከኢቢሲ አንዱ ፒላር ጋር የኢትዮጵያን ሁለንተና ብልጽግና ከማብሰር ጋር ተያይዞ ቁልፍ ስራችን ነው። ይህን ስራ ተቀናጅተን ጥራት ባለው መልኩ የከተማውንም አስተዳደር አጠቃላይ እንደ ህዝብም እንደ ሀገር የሚጠበቅብንም ስራ በጋራ ውጤታማ ሆነን የምናጠናቀቀው ነው የሚሆነው። በጋራ ለመስራት የሚያስችለውን የስምምነት ፊርማን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢንያም ኤሮና የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር ፈርመዋል። ቀጥለናል። በአፍሪካ በአቪዬሽን ዘርፍ የሚስተዋለውን ችግር ለመፍታት በሚደረገው ጥረት ውስጥ ኢትዮጵያ ሚናዋን እንደምትወጣ ገለጸች። በአፍሪካ በአቪዬሽኑ ዘርፍ አገልግሎት የሚያገኙ ደንበኞች የሚደርሱባቸውን ችግሮች ለመቅረፍ የሚያስችል ውይይት ተካሂዷል። ሳምሶን በላይ በአፍሪካ በአቪዬሽን ዘርፍ አገልግሎት የሚያገኙ ደንበኞች የሚያጋጥማቸውን ችግሮች ለመቅረፍ የሚያስችል የውይይት መድረክ ዛሬ ተከፍቷል። ለ3 ቀናት በሚቆየው በዚህ ውይይት
በአህጉሪቱ ያለውን የአቪዬሽን ችግር መቅረፍ በሚቻልባቸው መሰረታዊ ጉዳዮች ላይ እንደሚመክርም ተገልጿል። የወርክሾፕ ከሚያተኩርባቸው ጉዳዮች መካከል ተቋማዊ ትብብር፣ አህጉራዊ የአቪዬሽን አገልግሎት፣ የተገልጋዮች ጥበቃ እንዲሁም የቴክኒክ ባለሙያዎች ጉዳይ፣ ዘላቂነት ያለው የተቀላጠፈ አገልግሎትና ፖሊሲዎችን ተግባራዊ ማድረግን ያካትታል። በተጨማሪም በውይይት መድረኩ ችግሮች ላይ ከማተኮር ይልቅ የመፍትሄ አቅጣጫዎች ላይ ማተኮር የበለጠ ውጤታማ እንደሚያደርግም ተጠቁሟል። ኢትዮጵያ የተገልጋዮችን እርካታ ለማረጋገጥ የአየር መንገዶች፣ የተቆጣጣሪዎች፣ የአየር ማረፊያዎች፣ የአገልግሎት ሰጪዎች የጋራ ኃላፊነት መሆኑን ታምናለች። ኢትዮጵያ እንደ ሀገር ከአፍሪካ አቪዬሽን ጋር በጋራ ለመስራት ውጤታማ የሆነ የትግበራ ስርዓት እንዲኖር ለማስቻል ቁርጠኛ ናት። ኢትዮጵያም በአህጉሪቱ የሚስተዋሉ ችግሮችን ከመቅረፍ አንጻር ለሚነሱ የመፍትሄ እርምጃዎች ሙሉ ድጋፍ ታደርጋለች ያሉት የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራም ኢትዮጵያ የደንበኞች አገልግሎት ኃላፊነት የአንድ ሀገር ብቻ ሳይሆን የመላው አህጉሪቱ ጉዳይ መሆኑን ገልጸዋል። የዚህ ጉባኤ ውጤታማነት የሚለካው በምናደርገው ጠንካራ ውይይት ብቻ ሳይሆን ከቃል በላይ በሆነና በሚጨበጥ እርምጃ ላይ የሚወሰን ነው። በውይይቱ ኢትዮጵያ በዘርፉ ተግባራዊ በማድረግ ለውጥ ያመጣችባቸውን ስራዎች አስመልክቶም ለሌሎች ሀገራት ተሞክሯን እንደምታጋራም ተገልጿል። ፕሮጀክቶችን በተያዘላቸው ጊዜ መፈጸም አቅም የኢትዮጵያ እድገትና ብልጽግና ማሳለጫ መንገድ ነው። ኢትዮጵያ በየዘርፉ ያስቀመጠቻቸውን እቅዶች ዲጂታላይዝ በማድረግ የይቻላል መንፈስን ማጎልበቷን ቀጥላለች። ለመሆኑ በዲጂታል ስትራቴጂ 2030 ምን ታቅዷል? ከባልደረባችን አልጋነሽ ተካ ዘገባ እንከታተል። ኢትዮጵያ ላለፉት 5 ዓመታት ስትተገብር የቆየችውን ዲጂታል ስትራቴጂ 2025ን በስኬት አጠናቃለች። ዲጂታል ኢትዮጵያ 2030 ስትራቴጂም ህዳር 20 2018 ዓ.ም በሚኒስትሮች ምክር ቤት ጸድቋል። ጠቅላይ ሚኒስትር አብይ አህመድ በይፋ ያስጀመሩት ዲጂታል ስትራቴጂ 2030 ሶስት ዋና ዋና ትልሞችን አስቀምጧል። አንደኛው ለሁሉም ዜጎች ዲጂታል ቴክኖሎጂ አማራጮችን ተደራሽ ማድረግ ነው። ሁለተኛው እኩል የተጠቃሚነት እድል መፍጠር ሲሆን በዚህም እያንዳንዱ ዜጋ ዲጂታል መሰረተ ልማት የሚጠቀምበትን ሁኔታ አመቺ ለማድረግ ትኩረት ተሰጥቷል። ሶስተኛው አመኔታን ማሳደር ነው። በቴክኖሎጂ አቅራቢና ተጠቃሚ መካከል መተማመን መፍጠር ሲሆን ይህም ጥርጣሬና ስጋትን ማስወገድን ያስችላል። ስትራቴጂው በትግበራ ዓመቱ ለማሳካት ያቀዳቸውን ዋና ዋና ግቦች ስናይ ደግሞ ለዜጎች የስራ ዕድል መፍጠር፣ የሀገር እድገትን ማረጋገጥና የዲጂታል ቴክኖሎጂ ሉዓላዊነትን ማረጋገጥ ናቸው። የኤሌክትሪክ ኃይልንና የኢንተርኔት ኔትወርክን ማዳረስ እንዲሁም ዜጎች የዲጂታል ቴክኖሎጂ እውቀት እንዲኖራቸው በማድረግ ለስትራቴጂው ስኬት መደላደል የመፍጠር ስራም እንዲሁ ይሰራል። በስትራቴጂው የትግበራ ሂደት ትኩረት የሚሹ ዲጂታል መሰረተ ልማቶችን ስንመለከት ደግሞ ፋይዳ ብሔራዊ ዲጂታል መታወቂያ፣ ዲጂታል የክፍያ ስርዓት፣ በተቋማት የተሟላ የዳታ ልውጥ፣ ሰው ሰራሽ አስተውሎት ትስስር፣ የልዩ ክህሎት ወይም ታለንት ልማት እንዲሁም የዲጂታል ቴክኖሎጂ ስርዓት ሉዓላዊነትን ማረጋገጥ በቀዳሚነት ተቀምጧል። ከሳይበር ደህንነት የሚጠበቁ ቁልፍ ተግባራትን ስናይ የዲጂታል መሰረተ ልማት ስርዓትን መጠበቅ፣ የዳታ ስርዓት ጥበቃና ከዲጂታል ቴክኖሎጂ አሉታዊ ጎኖች ትውልድን መጠበቅ ናቸው። በዲጂታል ኢትዮጵያ ስትራቴጂ ተቋማት ምን ግቦችን አስቀምጠዋል የሚለውን ስንመለከት የሞባይል ስልክ ተጠቃሚዎችን 128 ሚሊዮን ማድረስ፣ የኢንተርኔት ተደራሽነትን ደግሞ 90 በመቶ ማድረስ እንዲሁም የስማርት ስልክ ተጠቃሚዎችን 85 በመቶ ማድረስ ይገኙበታል። ፋይዳ ዲጂታል መታወቂያን ለሁሉም ዜጎች የማድረስና አጠቃላይ የመንግስት አገልግሎቶችን 98 በመቶ በኦንላይን የማድረግ ግብም እንዲሁ በ2030 የተቀመጡ ግቦች ናቸው። ከአርቲፊሻል ኢንተለጀንስ ትግበራ አንጻርም የተቋማትን የስራ እንቅስቃሴ በቀጥታ መከታተል የሚያስችል ስርዓት ለመዘርጋትና ብሔራዊ የዳታ አስተዳደር ስርዓትን ለማቋቋም ታቅዷል። ዲጂታል ኢትዮጵያ 2030 ስትራቴጂ በዋናነት 5 ምሰሶች አሉት። የዜጎችን ዲጂታል እውቀት ማሳደግ፣ የሴክተሮች ሰው ኃይል ልማት፣ የትምህርት ስርዓት ትራንስፎርሜሽን፣ የሲቪል ሰርቪስ ዲጂታል ትራንስፎርሜሽን እና ለመጪው ዘመን ብቁ ባለሙያዎችን ማፍራት ይገኙባቸዋል። ተለዋዋጭ በሆነው የዓለም ሁኔታ ውስጥ ከግለሰቦች እስከ ሀገር ሁሉም እንቅስቃሴዎች ከዲጂታል ቴክኖሎጂ ጋር የተሳሰሩ ናቸው። ኢትዮጵያም በዚህ ዲጂታል ዓለም እኩል ለመራመድ የሚያስችላትን ዲጂታል ስትራቴጂ 2030 በቀጣይ 5 ዓመታት ለመተግበር ወደ ስራ ገብታለች።
ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። የተወደዳችሁ ወደ አየር ሁኔታ ትንበያውን የምናመራው ኃይሉ ነገሰ እዚህ ስቱዲዮ ይጠብቀናል። ከሱ ጋር ጥቂት ቆይታ እናደርጋለን። እንዴት አምሽተሃል ኃይሉ? እንዴት አመሸሽ ሮዛ? ሰላም ቆይቻለሁኝ። የአየር ሁኔታ ዘገባ በቀጣይ ቀናት ምን እንደሚመስል አስዳሰን። አመሰግናለሁ ሮዛ። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው እና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። ከዚሁም ጋር ተያይዞ በምስራቅ አማራ፣ በመካከለኛው፣ በደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በምዕራብ፣ በደቡብ ምዕራብና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ኢሉባቦር፣ ቡኖ በደሌ፣ ጅማ፣ ሻካ፣ ቤንች ሻኮ፣ ካፋ፣ ዳውሮ እና በከምባታ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎንደር ዳመናማ፣ ጎዴ ፀሐያማ፣ ጅማ ቀላል ዝናብ፣ ወሊሶ ገዋኔ ፀሐያማ፣ ሞያሌ ዳመናማ፣ በተመሳሳይ ጂንካ፣ ኮንሶ እና ጋምቤላ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ የሚኖር ሲሆን ጥር 14 እና 15 ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ መልካም፣ እናመሰግናለን ኃይሉ። እኔም በጣም አመሰግናለሁ ሮዛ። እንኳን አደረሳችሁ። መልካም ብስራት ከሴንቸሪ ሪል ስቴት ንግድና ኑሮ የተጀመረባቸውን በቦሌ የሚገኙትን የመኖሪያ አፓርትመንቶችና የንግድ ቦታዎችን ጨምሮ በካሳንቺስ፣ በአቧሬ እንዲሁም በሜክሲኮ ከኖሮ አይቀር እንዲህ ነው እንጂ የሚያሰኙ በከፊል የተጠናቀቁ፣ ሙሉ በሙሉ የተጠናቀቁ፣ በከፊል የቤት ዕቃዎች የተሟሉላቸውና ሙሉ በሙሉ የቤት ዕቃዎች የተሟሉላቸውን ቤቶች ለሽያጭና ለኪራይ ዝግጁ አድርገን እየጠበቅናችሁ እንገኛለን። በዓሉን በማስመልከት ከ5 እስከ 15 በመቶ ልዩ ቅናሽ ያደረግን በመሆኑ በአካል ወደ ሽያጭ ቢሮአችን ጉርድ ሾላ ሴንቸሪ ሞል፣ ቦሌ አትላስ ሴንቸሪ ኤክስኪዩቲቭ ታወር ወይም በቦሌ ብራስ ሴንቸሪ አዲስ ትሬጀር አፓርትመንት ይምጡ። ስልክ 0907 080808 ወይም 0978 595959 ሴንቸሪ ሪል ስቴት። የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። የተወደዳችሁ ኢቲቪ ዜና 57 ላይ ናችሁ። የከተማ ግብርና የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦት ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀ። ወጣቶች በበኩላቸው የከተማ ግብርና የስራ እድል እንደፈጠረላቸው ተናግረዋል። የጃይንጅ ፈታ ተጨማሪውን ይዛለች። የከተማ ግብርና በአነስተኛ መሬት ላይ ለከተማ ነዋሪዎች ምርት በማቅረብ በዘርፉ ለሚሰማሩ የስራ እድል በመፍጠር ከፍተኛ ጠቀሜታ አለው። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ነዋሪ የሆኑ አማን አብዱራህማን የወተት ላም እርባታ እና ንብ ማነብ ስራ ላይ ተሰማርተዋል። የከተማ ግብርና ስራ የስራ እድል እንደፈጠረለትና በገቢ ተጠቃሚ እንዳደረገው ገልጸዋል። ንጹህ ወተት ለማህበረሰቡ እያቀረብን ነው፣ በተመጣጣኝ የሆነ ዋጋ ማለት ነው። ይሄ ትልቅ አስተዋጽኦ አለው። ኦልሞስት የአካባቢው ሰው በጣም ለምዶት በመሸጫ በመቸገራችን ምክንያት ነበር እየራቀ ያለው። አሁን ጥሩ ሆኗል። ከጥቅም አንጻር ኦልሞስት ለ35 ዜጎች የስራ እድል ፈጥረናል በቋሚና በጊዜያዊነት። ኔክስት ደግሞ ከዚህ የተሻለ ነገር እንፈጥራለን ብለን እናስባለን። በዚሁ ክፍለ ከተማ በዶሮ እርባታና የጓሮ አትክልት ምርት ላይ የተሰማሩ ነዋሪዎችም ምርታቸውን በተመጣጣኝ ዋጋ እያቀረቡ መሆኑን ተናግረዋል። ምርታችንን አምርተን ለወረዳው ባለፈው የሰንደይ ማርኬት የተወሰኑ በቅናሽ ዋጋ አቅርበናል። ከዚህም በተረፈ ደግሞ ለማህበረሰቡ ለቀጣይ በሰፊው ሰርተን ደግሞ ጥሩ የሆነ ምርት እናቀርባለን ብለን እናስባለን። በቤተሰብ የተወሰኑ አባላቶች የተወሰኑ መወጫ አድርገን በትንሹን የጀመርነው ግን አሁን ባለፈው የወረዳ ባለሙያዎች መጥተው እንዲሁም የስራችን በማየት በከተማ ግብርና ደረጃ የተፈቀደ ብድር እንዳለና ይህን ብድር መጣችሁ ወስዳችሁ ተጠቃሚ እንድትሆኑ ብለውናል። እሱን ለቀጣይ እኛም አሁን እንጀምራለን ብለን እናስባለን። በጣም አዋጪ ስራ ነው።
ብዙ ምርቶች ይገኛሉ። አካባቢው ለከተማ ግብርና ምቹ ነው። ፍሬሽ ነገር ያገኛሉ። እኛም ከዚሁ መጥተው ነው የሚገዙን። የትራንስፖርት የምን ወጪ የለብንም። እዚሁ እናስረክባቸዋለን። እነሱ ደግሞ ለማህበረሰቡ ተመጣጣኝ ዋጋ ይሰጣሉ። የከተማ ግብርናን የቤተሰብ የምግብ ፍጆታን ከማሟላት በተጨማሪ የምርት አቅርቦትን ለማሳደግ እንዳስቻለ የአዲስ አበባ የከተማ ግብርና ኮሚሽን ኮሚሽነር አቶ ባዩ ሽጉጤ ተናግሯል። ወደ 1.1 ሚሊዮን አካባቢ የሚሆኑ የግብርና ተጠቃሚ ቤተሰቦች አሉን። ከ2865 በላይ የመንግስታዊ ያልሆኑ ተቋማት በከተማ ግብርና ውስጥ ተሳትፎ ነው ያሉት። ስለዚህ በተጨባጭ በአሁኑ ሰዓት ብዙዎች የምግብ ዋስትና ከማረጋገጥ አንጻር ከፍተኛ ጥረት ነው እየተደረገ ያለው። በከተማ ግብርና ለተሰማሩ ነዋሪዎችም መንግስት አስፈላጊው ድጋፍ እንደሚያደርግም ገልጿል። በተለይ ለአርሶ አደሮቻችን እንደዚሁም ለአርቢዎች ብድርን ከማመቻቸት አንጻር ትልቅ ስራ ነው እየሰራ ያለው። በሌላ መንገድ ደግሞ በመንግስትም የሚሰሩ የመስሪያ ቦታዎች ሼዶች ለዚህ ለከተማ ግብርና ፍላጎት ላላቸው በማህበር በማደራጀት ስልጠና በመስጠት ብድር በማመቻቸት በሼዶች ውስጥ በዶሮ እርባታ በማደለብ በመሳሰሉት ብዙ ስራ እድል የተፈጠረላቸው ዜጎች አሉ። ከክረምት የእርሻ ስራ በተጨማሪ በአነስተኛ ቦታ የከተማ ግብርናን ማከናወን የዋጋ ንረት ለማረጋጋት እና የምግብ ዋስትናን ለማረጋገጥ ከፍተኛ ጠቀሜታ አለው። በመደመር መንግስት በቱሪዝም ዘርፉ ላይ የተሰሩ ስራዎች ኢትዮጵያ ያላትን ምቅ የቱሪዝም አቅም እንድትጠቀም ያስቻሏት ሆነዋል። የሀገር ውስጥና የውጭ ሀገር ጎብኚዎች ቁጥር እንዲጨምር፣ አዳዲስ የቱሪዝም እንቅስቃሴዎችም እንዲዘወተሩ አድርጓል። ብሩክታይት ተገኝ ተጨማሪውን ይዛለች። የአድዋ ሙዚየም አፍሪካውያን የአድዋ ድልን እንዲመለከቱና እንዲገነዘቡ ለማስቻል በጣም አስፈላጊ ነው። ድሉም ለቅኝ ገዢዎች ያልበገርነት ማሳያ ነው። የከተማ ግንባታ ነው፣ ገጽታ ተለውጧል። እንደገና ለቱሪዝሙ ደግሞ ፋሲሊቴት ሆኗል። እነዚህ በኢትዮጵያ ቱሪዝም ዘርፍ በጥቂት ዓመታት ውስጥ የተሰሩ ስራዎች ላይ የተሰጡ ምስክርነቶች ናቸው። የዓለም ሀያላን ሀገራት በቱሪዝም ሀብቶቻቸው ኢኮኖሚያቸውን መቀየር ችለዋል፣ ለማህበራዊ እድገት ዋስትናቸው አድርገውታል። በዚህ ዘርፍ ከቀዳሚዎቹ ተርታ መሰለፍ የምትችለው ኢትዮጵያ ግን ለዘመናት የቱሪዝም ዘርፏ ከተዘነጉ መስኮች መካከል ሆኖ ቆይቷል። በመደመር መንግስት እሳቤ የለሙ አዳዲስ የቱሪስት መዳረሻ ስፍራዎች ግን ይህንን ታሪክ በመቀየር ፍሬያቸው ታይቷል። በዘርፉ መነቃቃት እንዲፈጠር አስችለዋል። ቫኬሽን ያለመደውን የኛን ኮሚቴ ቫኬሽን እንዲያስብ ያደርጋል። በፊት የኛ ማህበረሰብ ከከተማ የሚወጣ ወይም ከተማ ውስጥ ያሉ ቱሪስት መዳረሻ አዳዲስ የተገነቡትን ነገሮች የሚያዩ ከውጭ ሀገር ዘመድ ሲመጣ ነበረ። አሁን ግን ያ ታሪክ ሆኖ ቀርቶ አዳዲሶቹ መዳረሻዎች በአዲስ አበባ ከተማ የተሰሩት ዩኒቲ ፓርክ፣ ግራንድ ፓላስ፣ እንጦጦ እነዚህ መዳረሻዎች ናቸው። የሀገር ውስጥ ቱሪዝምን ያነቃቃሉ። ሁለተኛ ከውጭ ሀገር ቱሪስት አኳያ ስንመለከት ሊሚትድ ነበረ ከተማ ውስጥ የምናሳያቸው ቦታዎች። አሁን ግን ተጨማሪ መዳረሻዎች አሉ። እንጦጦ በራሱ ግማሽ ቀን እስከ 1 ቀን ይፈጃል። ሌሎቹም መዳረሻዎች እንደዚሁ ለቱሪስቶች ተጨማሪ ግብአት ናቸው። ለረጅም ዓመታት የነበረውን ቅርስን ብቻ የመጎብኘት አካሄድን የቀየሩና ያልተለመዱ የቱሪስት እይታዎች እንዲፈጠሩ ብሎም በሀገር ውስጥ እንዲዘወተሩም አድርገዋል። ልቤ ተደስታለች። ኢትዮጵያ የምታድግ ኢትዮጵያ ተስፋ ያላት ሀገር መሆኗን ተረድቻለሁ። ልጆቼ እንዲያዩና በጣም ቦታው ስለሚያምር ልጆቼ እንዲጎበኙን ያመጣዋቸው። በጣም ራንደምሊ ነው የቀየረው። አሁን ለምሳሌ የስብሰባ ቦታዎች ዝም ብለሽ ስታስቢ አዲስ አበባ ብቻ ነበሩ። አሁን ስብሰባዎች ከከተማ እየወጡ ነው። ከዛ በተጨማሪ በኢትዮጵያ አየር መንገድ የሚመጡ ትራንዚት መንገደኞች አሉ። ስቶፕ ኦቨር ነው፣ የተወሰነ ሰዓት ነው። ያለ ቪዛ 24 ሰዓት ውስጥ እዚህ ቆይተው መሄድ ይችላሉ። ብዙዎቹ አዳዲሶቹ መዳረሻዎች ደግሞ ደርሶ መልስ የሚደረግባቸው ናቸው። እነዚህን አድርጎ ተመልሶ ወደ ሀገር መውጣትም ከሀገር መግባትም ይቻላል። ለማይስም ቱሪዝም ለዚሁ ይጠቅማል። ከህዝብ ህይወት ጋር ተሳስረው እንዲለሙ የተደረጉት እነዚህ መዳረሻዎች የቱሪዝም ዘርፉን ጠቀሜታ በዘላቂነት ማረጋገጥ የሚያስችሉ መሆኑንም የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ያነሳሉ። ባለን ሀብት ልክ እንዲህ አይነት ዓለም አቀፍ ተወዳዳሪ የቱሪስት መዳረሻ እንዳንሆን ያቆየን አንዱ አስፈላጊ የሆኑ የቱሪዝም መዳረሻ ልማት ስራዎች
መስህብ ሳይሆን መዳረሻ ባለመኖሩ፣ አስፈላጊ የሆኑ ፋሲሊቲዎች ባለመኖራቸው፣ መሰረተ ልማቶች ባለመሟላታቸው ነበር ማለት ነው። ስለዚህ እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም በተለያዩ ቦታዎች የተሰሩ ፕሮጀክቶች የህዳሴውን ግድብን ብናነሳ የንጋት ሐይቅን ጨምሮ ሌሎች በግሉ ዘርፍ እየመጡ ያሉ ዓለም አቀፍ ትልልቅ የሆቴል ብራንዶች እነዚህ የነበረንን ከፍተኛ የኢንቨስትመንት ዴፊሲት ወይም ጋፕ መሙላት ያስቻሉ ናቸው። የመደመር መንግስት እሳቤ በተጀመሩ የቱሪዝም መዳረሻዎች የማስፋት ስራ የሀገርን ገጽታ መቀየር፣ ቅርሶችም የለበሱትን አቧራ አራግፎ ወደ አዲስ ምዕራፍ ማሸጋገር ላይ ያተኮረ ነው። ከዚሁ ጋር ተያይዞ በአማራ ክልል ባለፉት 6 ወራት ከቱሪዝም ዘርፍ ከ7.7 ቢሊዮን ብር በላይ ገቢ መገኘቱን የክልሉ ባህልና ቱሪዝም እንዲሁም ስፖርት ቢሮ አስታወቀ። የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አየላ ናውጤ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ባለፉት 6 ወራት የክልሉን እምቅ ጸጋዎች በማስተዋወቅና ለዘርፉ ትኩረት በመስጠት በተሰራው አመርቂ ስራ ቱሪዝሙ እያንሰራራ መሆኑን አስታውቀዋል። ባለፉት 6 ወራት የክልሉ የቱሪዝም እንቅስቃሴ በከፍተኛ ሁኔታ የተነቃቃበት 6 ወር ነው። ካለፉት 3-4 ዓመታት ኢቭን ካለፉት ከኮሮና በኋላም ራሱ 3-4 ዓመታት በላይ ከ5 ዓመትም በላይ ባለፉት 6 ወራት ቱሪዝሙ የተነቃቃበት አመት ነው። ሁለት ነገሮች ነው። በአንድ በኩል ለቱሪዝም መዳረሻ የሚሆኑ ሰፊ ስራዎች በመሰራታቸው ምክንያት የቱሪስት ፍሰቱ ጨምሯል። አዳዲስ የቱሪስት መዳረሻዎች እንደ ጎርጎራ ኢኮ ሪዞርት ከዚህ በፊት የነበረው የጎንደር አብያተ መንግስታት የተለያዩ ቫልዩ አድ ተደርጎበት ቀንም ማታም እንዲጎበኙ ነው በመታደሱ በባህር ዳር ከተማ ከዚህ በፊት ከነበራት በላይ የኮሪደር ልማቷ ብዙዎቹ ጣናን የከፋፈተበት ከ8 ቦታዎች በላይ ጣና የተከፈተበት በሌሎች አካባቢዎችም የተሰሩ የቱሪዝም መዳረሻ ልማት ስራዎች እንዲሁም የሰራናቸው የቱሪዝም ማስተዋወቅና ማርኬቲንግ ስራዎች ያመጡት ውጤት ነው። ከምንም በላይ ደግሞ የቱሪዝም ሰላም ይፈልጋል እና የሰላሙ ሁኔታ በከፍተኛ ሁኔታ በመሻሻሉ ሪፖርተራችን ተስፋውን ደስታ ባለፉት 6 ወራት ከ10 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች በክልሉ የሚገኙ ሰው ሰራሽና ተፈጥሮ የቱሪስት መዳረሻ ስፍራዎችን መጎብኘታቸውን ጠቁሞ ከ7.7 ቢሊዮን ብር በላይ ከዘርፉ መገኘቱንም እንደዚሁ ምክትል ቢሮ ኃላፊው መጠቆማቸውን አንስተዋል። በሀገር ውስጥ ቱሪስቱ ከ10 ሚሊዮን በላይ ቱሪስት ከ24 ሺህ በላይ የውጭ ቱሪስት ከተጎኘው ገቢ ከ7.7 ቢሊዮን ብር በላይ ነው የተገኘው። ይህም ቱሪዝም ምን ያክል ለአካባቢ ኢኮኖሚክ እድገት ከፍተኛ አስተዋጽኦ እንደሚያደርግ ያሳያል። 2018 ለቱሪዝሙ የማንሰራራት አመት ነው። በተግባርም ያለፈው 6 ወር ያሳየን የማንሰራራት የማገገም እንደገና የመነሳት አመት መሆኑን አሳይቶናል። ከኮቪድ ከሰሜኑ ጦርነት እና ከሀገር ውስጥ ግጭት በኋላ በዚህ 6 ወር ትልቁ ቁጥር ተመዝግቧል። ቀጥለናል። በወላይታ ሶዶ ከተማ በቀደምት የወላይታ ታሪክ የአንድነትና የጀግንነት ተምሳሌት በመሆን ዞኑን በንጉሳዊ አስተዳደር የመሩት ንጉስ ጦና መታሰቢያ የተገነባ ሐውልት ተመረቀ። የወላይታ ንጉስ ጦና ከ1858 እስከ 1887 ድረስ ወላይታን ያስተዳደሩ መሪ ናቸው። በአድዋ ድል ጊዜ ላበረከቱት ሀገራዊ አስተዋጽኦም መታሰቢያ ይሆን ዘንድ የተሰራ ሐውልት ነው። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የሐውልቱ ፋይዳ ከምስልነት ያለፈ መሆኑን ጠቅሰው አሁን ያለው ትውልድ በሀገረ መንግስት ግንባታ የራሱን አሻራ እንዲያኖር በር የሚከፍት ነው ብለዋል። ይህ ሐውልት በ19ኛው ክፍለ ዘመን የኢትዮ አፍሪካ የፖለቲካ ታሪክ ጀግንነታቸው በስፋት የሚወሱትን የጀግናውንና አርበኛውን ወላይታ ንጉስ ቃውጦና ጀግንነትና ራዕይ ለመዘከርና ለማክበር የቆመ ቋሚ ምልክት ነው። አዲሱ ትውልድ በተሰማሩባቸው የተለያዩ መስኮች ሁሉ ህዝባቸውና ኢትዮጵያ ሀገራቸውን በታማኝነት በሐቀኝነት ማገልገልና ቋሚ አሻራ ትቶ የማለፍ ፈርጀ ብዙ ፋይዳ ይገነዘባሉ።
የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው 52ኛው የወላይታ ንጉስ ለማስተዋወስ የተገነባው ሐውልት በጦና ጊዜ የነበረውን የጀግንነት ገድል የሚያስታውሱ አመላካቾችን በውስጡ ያካተተ ሲሆን በምርቃት መርሃ ግብሩ የጦና ቤተሰቦች፣ የሀገር ሽማግሌዎች፣ ሃይማኖት አባቶችና የአካባቢው ተወላጆች ተገኝተዋል። በወላይታ ሶዶ ከተማ ከንቲባ ታገኝ ኃይለማርያም በዚሁ ዕለት ባስተላለፉት መልእክት የመታሰቢያ ሐውልቱ የአንድነት መገለጫ መሆኑን ጠቅሰው እንደ ሀገር በአንድነት በመቆም የማይሸነፍ ፈተና እንደማይኖር አመላካች መሆኑን ጠቁመዋል። ከተባበርን እጅ ለእጅ ከተያያዝንና አንድ ከሆንን የማንሻገረው ተራራ የማናሸንፈው ነገር እንደማይኖር ለመግለጽ እወዳለሁ። ስለዚህ መላው የከተማችን ነዋሪዎች እጅ ለእጅ ተያይዘን ከተማችንን ከዚህ በላይ ደምቃና አምራ የሁል ጊዜ ሙሽራ እንድትሆን እንድንሰራ ከጎናችን እንድትቆሙ በዚህ አጋጣሚ ጥሬን ላቀርብ እወዳለሁ። የፋይናንስ ዘርፍ እርምጃዎች የዘርፉን ምርታ እውን ለማድረግ ያላቸው ሚና፣ የኢኮኖሚ ማሻሻያ ተግባራት ጠንካራ የፋይናንስ ስርዓት ግንባታ ላይ ያመጡት ለውጥ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ባለፉት ዓመታት የፋይናንስና ኢኮኖሚ ዘርፉን ለማጠናከር የታሰበባቸው ሰፋፊ እርምጃዎች ተወስደዋል። በተቋማት ግንባታና በፋይናንስ ዘርፍ ማሻሻያ ላይ የታዩ ለውጦች የማክሮ ኢኮኖሚ ስብራቱን ከመጠገን ባለፈ የአገር ሀብት ግልጽ ተገማችና ተጠያቂነት ባለው መልኩ ለዜጎች እንዲደርስ ያስቻለ ሆኗል። እንደ ኢንቨስትመንት ሆልዲንግስ ያሉ ተቋማት መቋቋም ብልሹ አሰራር በማስቀረት ውጤታማ ሆነው የሀገር ኢኮኖሚን እንዲያግዙ አስችሏል። ኢቲቪ በነገው የአዲስ ቀን መሰናዶ ይህን በፋይናንሱ ዘርፍ የታየው ምርታና ቀጣይ የሚጠበቁ ውጤቶቹ ምንድናቸው የሚለውን ጉዳይ ይዘን እንጠብቃቸዋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃቸዋለን። አዲስ ቀን። የተወደዳችሁ ኢቲቪ ዜና 57 የምዕራፍ 1ን ስትከታተሉ ቆይታችኋል። ከደቂቃዎች በኋላ ምሽት 1 ሰዓት ላይ ስንመለስ በምዕራፍ 2 እንገናኛለን። አብራችሁን ስለቁ